የቀድሞ የፋና ጋዜጠኛ እንግዲህ በፊት ላይ የቴዲ አፍሮን ሙዚቃዎች በሚኒስትሪ ሚዲያ መክፈት ማለት በጣም ያስቀጣ እንደነበር እየተናገረ ነው ያለው። የቴዲ አፍሮ ፖለቲካ ይዘት ያላቸው ሙዚቃዎች ሚዲያ ላይ መልቀቅ ፍጹም የተከለከለ ነበር። ይሄንን ደግሞ የትኛው ሚዲያ ላይ ሰራ ሰው ያውቀዋል። እኔ ፋና ሰርቻለሁ፣ ደቡብ ኤፍኤም ሰርቻለሁ። በአሁኑ ሰዓት ሰበር ዜና ሰምቷል። ድምጻዊ ቴዲ አፍሮ በዛሬው ዕለት የለቀቀው አልበም እንግዲህ የዓለምን ቢልቦርዶች እየሰባበረ ይገኛል። ሰበር ቴዲ አፍሮ አዳዲስ ሪከርዶችን መስበሩን ቀጥሏል። ባለፉት 24 ሰዓታት ውስጥ የቴዲ አፍሮ ሙዚቃዎች እይታም ከ124 ሚሊዮን በላይ አልፏል። ይህም ከትላልቆቹ ዘፋኞች እናት እኮ ተወጃታለች ተብሎ ራሱ አይጠየቅም። አዚሽ አሁን የፈጠነ ቦርድ ደስ ይለኛል። እኛ እስከምንሆን ከፊት ጋር ሂላር ጋር ምናምን አብሮ መሄድ በጣም ከባድ ነው። ምንድነው ነገሩ? በጣም ነው የሚወደው ይሄው ማሪስ አዶ ነኝ ሲያዩ ፋፍ ይላል። ተመስገን በሉ ጋይስ። ቁስሉ ደርቆ ነው ተገርዞ ነበር። ጃኒ የቴዲ አፍሮ ኢስቶሪካ አዲስ አልበም። ሰላም ጋይስ እንዴት ናችሁልኛ? ማን ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው። ዛሬም እንደተለመደው በሌላ ወቅታዊና ትሬንዲንግ በሆነ ቪዲዮ ተመልሰን መጥተናል። የሰም አቀፍ ደረጃ ሪከርዶችን እየሰባበረ ነው ያለው ቴዲ አፍሮ። የተለያዩ ሰዎች ደግሞ አልበሙ ከወጣ በኋላ በተለያየ መንገድ ሪያክት እያደረጉና ሀሳባቸውንም እየሰጡ ይገኛሉ። እስኪ ሁሉንም ቪዲዮዎች ለማንኛውም አብረን መናያቸው ይሆናል ማለት ነው። ቪዲዮን ከመጀመራችሁ በፊት ሁላችሁም ላይክ እያደረጋችሁ ጀምሩት። ላይክ ስታደርጉ ለብዙ ሰው ተደራሽነታችንን ይጨምረዋል ማለት ነው። ምንም ወሬ ሳናበዛ ቀጥታ ወደ ቪዲዮ ነው። ሰበር ቴዲ አፍሮ አዳዲስ ሪከርዶችን መስበሩን ቀጥሏል። ባለፉት 24 ሰዓታት ውስጥ የቴዲ አፍሮ ሙዚቃዎች እይታም ከ124 ሚሊዮን በላይ አልፏል። ይህም ከትላልቆቹ ዘፋኞች ከነ ቢያንሴና ከነ ታይለር ስዊፍት በዩቲዩብ ከሚለቋቸው ሙዚቃዎች ጋር የሚወዳደር ሆኖ ተገኝቷል። ይሄ ብቻ አይደለም፣ ቴዲ አፍሮ የተለያዩ ሪኮርዶችን ሰብሯል። በዩቲዩብ ውስጥ በአሜሪካ ከባለፉት 24 ሰዓታት ከተደመጡ ሙዚቃዎች መካከል ከሰባዎቹ ውስጥ 12ቱ የቴዲ አፍሮ ናቸው። አስቡት። በአሁን ሰዓት ላይ ይህን ዜና እየነገርኳችሁ ባለሁበት ሰዓት ላይ 5ኛ ሆኖ የተቀመጠው ዳስጣል የሚለው ሙዚቃ ነው። እንዲሁም ጀንበር የሚለው ሙዚቃ 16ኛ፣ እንደዚሁም ጽዮን ሙሽራ የሚለው 20ኛም፣ የጉራጌኛ ሙዚቃ 25ኛ፣ እንደዚሁም ለአረብ ሀገር ለሚገኙ ወገኖቻችን የሰራው መሬማ የሚለው ሙዚቃ 26ኛ፣ ኢቶሪካ 37ኛ እያለ ይቀጥላል። ከሰባዎች ውስጥ የቴዲ አፍሮ 12ቱ ሙዚቃዎች አሉበት ማለት ነው። ይሄም ሪከርድ ነው። የሚገርም ሶች አልበሙን አዳምጬዋለሁ። እሺ ተወዳጅ ሚለው እኔ ዜማን ላይ ነው በብዛት በጣም ተወዳጅ ሚለው ዘፈን ቆንጆ ስራ ነው። ቴዲ እንወዳለን። ያው የተመቹኝን ገና ሳላጣጥመው በደንብ 2 ቪዲዮ ቲክቶክ ላይ ሰርቼበታለሁ። ገና እናቴ ተሞት በጣም ነው ደስ ያለኝ። በጣም በቃ ተመችቶኛል። ያው እኔም ገና ታዳጊ እንደመሆኔ ገና እየመጣው እንዳለው ገና አንድ ትንሽዬ ታዳጊ አርቲስት እንግዲህ የተማርኩት ነገር እንደዚህ አይነት ጀግንነት፣ ኧረ ተው ስቲቭ ተወን እንጂ እንዴ አረው እንደዚህ አይነት ወንድነት እንደሚመጣ የምር ምን ዘፈን እንዳትወጣ። ለማንኛውም ቪዲዮ ቴዲ አፍሮን ለምጠሉ ሰዎች ነው። ያው ውደዱት አለላችሁ መቼስ እንደዚህ አይባልም። ሰው ቴስቱ ይለያያል። ግን ምጠሉበት ምንም አይነት ምክንያት የላችሁም ከድንቁርና ያለፈ ማለት ነው። ያን ያልኩበት ምክንያት ላይክ በፊት አሁን ሃይስኩል ያለው አንድ ልጅ ነበር። ቴዲ አፍሮ እኮ እንደዚህ አጼዎቹን ያሞግሳል ምናምን ለዛ ማለት ምናምን ይለኝ ነበር በፊት ላይ እንደዚህ ጭቅጭቅ። አሁን እንደዚህ ጭቅጭቅ አልወድም። ላረ ልክ ነው ምናምን ብዬ ነው ማለት አልወድም አሁን ላይ ማለት ነውና ራሱ ልጅ የኢትዮ ማትሪክስ ቪዲዮ ላይ ኮመንት ላይ ያየሁት እግዚአብሔር ኦቶማን ኢምፓየር ስለ ኦቶማን ኢምፓየር ኖርማል ነገር ነው ያወራው። ኢትዮ ማትሪክስ አጥረገረገው ማለት ነው። እንዴት አንተ ኦቶማን ኢምፓየር ጀግኖች እኮ ናቸው ምናምን ነገር ያለ ማለት ነው ራሱ። ነገር ግን ኢትዮጵያ ውስጥ ሲሆን አጼዎቹ ምናምን ጭራሽ ቴዲ አፍሮ እንዴት እነሱን ታሞግሳለህ ብሎ ይጠሏል። ከዚህ በላይ ድንቁርና የለም። እንደ ቴዲ አፍሮ ኢትዮጵያን የገለጸ በተለያየ ቋንቋ በተለያየ ባህል ምን ቴዲ ያረበ ክርስቶስ ያልዘፈነ ያላረገው ነገር የለም። የምጠላበት ምክንያት አንድ ሰው መጥቶ ነው ሊያብራራኛል። አጼዎቹ ይላል ትላለህ እንዴ እንግሊዞቹ እኮ ይሞገሳሉ። የእንግሊዝ ፀሐይ አትጠልቅም እኮ በስማም የእንግሊዞች ኢምፓየር ያልገዙበት ቦታ የለም ይባላል።
እናት እኮ ትወጃታለች ተብሎ ራሱ አይጠየቅም። ዋው ደስ የሚል አገላለጽ ነው። እሺ እስኪ ለእናቶች ማስተላለፍ የምትፈልጊው መልእክት ካለ? የአራዳ ልጅ ማለት እናቱን የሚረዳ ነው። በቃ ነው እና እናት በህይወት እስካለች ማስደሰት አለብን። በቃ ለእናት ማንኑን ነገር ውስጥ መሆን አለብን ብዬ አምናለሁ። የጃኒ እናት ያው በዚህ ጋር እንደምታዩተኝ በደንብ ነው ሻሽ ማድረግ የሚወዱተኝ፣ ሻሽ ማውለቅ የሚፈልጉም አይመስለኝም። እና እናንተ የምትሉትን አይነት ሂማኔር ምናምን ማድረግ ፍላጎት ያላቸውም አይመስለኝም በጭራሽ ማለት ነው። በአሁኑ ሰዓት ሰበር ዜና ሰምቷል። ድምጻዊ ቴዲ አፍሮ በዛሬው ዕለት የለቀቀው አልበም እንግዲህ የዓለምን ቢልቦርዶች እየሰባበረ ይገኛል። ዩቲዩብ እንግዲህ የዩቲዩብን ላሳያችሁ በአሁኑ ሰዓት ያለውን ሁኔታ ከመጀመሪያው ልጀምርላችሁ እስከ መጨረሻው አድምጡኝ። የመጀመሪያው እንግዲህ በአሜሪካን ሀገር ማለት ነው በሀገር ስለሚለየው በአሜሪካን ሀገር እንግዲህ በአሁኑ ሰዓት በዩቲዩብ ከተለቀቁ ቪዲዮዎች ትሬንዲንግ የተደረጉ ያሉ ቪዲዮዎች እንግዲህ አውጥቷል። በዚህ መሰረት እንግዲህ በአሜሪካን ሀገር ቴዲ አፍሮ በ30ኛነት ደረጃ ላይ ተቀምጧል። እንደምትመለከቱት በታታት ብቻ 30ኛ ላይ ተቀምጧል። ይሄ ነገር 25ኛ ላይ ምናምን ነበረ ቅድም ስናየው አይደለ? አዲስ አበባ ልጅ ማይክ እና የኦማሪስ ኮንሰርት ነበራችሁ አይደለ ባለፈው? መግባት ነበረብኝ። ለምንድን ነው ያልገባሁት ግን እኔ ይሄን ኮንሰርት እንደውም ማለት ነው የዘንድሮ ፕሪሚየር ሊግ ለቴዲ አፍሮ ይሰጠው። አረ ቻምፒዮንስ ሊግም ድገሙት በመድኃኒዓለም። ተይ አስማት። እሺ ፕሪሚየር ሊግ ጨራሽ። እሺ በዚህ ሳምንት ብሞት ነው ማለት በሻሸቀው ብሞት። አንተ ምን አይነት ዘፋኝ ነው? ልክ ስትሰማ መጀመሪያ ጀንበርን ስሰማው ማለት ነው በቃ ፀጉሬ ምናምን ቀጥ ነው ያለው። ከዛ ደግሞ መርየምን ስሰማው በቃ አረብ ሀገር ያለው መሰለኝ። ድምፁ ላይ ያለው ስሜት፣ ጊታሩ የሆነ ደግሞ ኤክስ የሚያስናፍቅም ዘፈን አለ። ወዲያው ብድግ አድርጌ ልደውል ማለት ነው። አረ እግዚአብሔርን በጣም ነው የሚጸዳው። አገላለጽ ትጠራላችሁ። አስማቴ ጉራግኛው ይሄ ትራክ ዋን ብቻ 18 አሁን መች ሰምተነው ልንጨርስ ነው። አረ በገብርኤል እስቲ እናንተ የትኛው ትራክ ተመቻችሁ? ኮሜንት ላይ ይታበድ። በዚህ ሰዓት በቃ ሙዚቃ ያወጣችሁ የምታወጡ ሰዎች ጭቃ ውስጥ ነው የምትገቡት። የምር ጭቃ ውስጥ ማጥ ውስጥ ነው የምትገቡት። እንደውም ይታበድለታል። በኳስ የተጣላ በቴዲ አፍሮ ይታረቃል። እኔ ይኸውልህ ምንም ነገር ቢያጣላን የቴዲ አፍሮ አድናቂ ከሆንሽ አንቺ ብራዘር ነሽ። ያጅ ላይ መዳሪያ እንደውም አምሮብሻል። you look sexy as always ማች ያረክሽ ነው as always ይላል። እሺ አደም ከዛ ደግሞ ጂንስ እኔም ጂንስ መልበስ ነበረብኝ ወይስ ሱፍ ወደሻል ሱፍ እስከ እጄን ያዙ እናቴ እና ይኸው በዚህ ነው የገቡት የማሪውስ እሺ አቤት አዚሽ አሁን የፈጠነ ቦርድ ደስ ይለኛል። እኛ እስከምንሆን ከፊት ጋር ሂላር ጋር ምናምን አብሮ መሄድ በጣም ከባድ ነው። አንቺ ነው አይዞሽ። ቤት በኩል ነው ያለው። ቤት በኩል ነው። ነይ ባክስቴጅ ሊሄዱ ነው ጋይስ። አሁን ወደ ውስጥ ገብተናል። መግቢያው ለራሱ እንዴት አባቱን እንደሚያምር የኔ እናት ዝምተኛ ሆነሻል ዛሬ። ምን ሆነሽ ነው? አለሊ ዝማራት ይያወራስ። ኦኬ በጣም ነው ጃኒ እኮ ይጨንቃታል አይደል? እንደዚህ ግርግር ምናምን ብዙ የምትወድ አይመስለኝም። እኔ ሳስበው እንዲህ ስገምት ጭንቅ ቢላት ነው የሚመስለኝ። አይ በዚህ ግን አይታይም። ናፒ ሃይ ዶን በዛ ጋር ብታሳያቸው ጸድ ይሆን ነበር። ቴንክ ዩ ናት። እዚህ ጋር ደግሞ ፎቶ ነው። ኦኬ እያሳየ ነው። ና ናፒ ና አወይ ባክስቴጅ እንግባና እዛው ቁጭ እንበል ዝም ብለን ወይስ የሆነ ሩም አለ? አዎ እሱ እየመራን ያለው ወደዛ ወደ ባክስቴጁ። እሺ ኦኬ አይዱሽ ለጊዜው ነው።
Thank you, shit. Siapa? ምንድነው ነገሩ? ዮ ይታባል። Are you ready? I'm ready. ስማ በጣም ነው የሚወደው የማሪዮስ አዶናይ ሲያዩ በጣም ነው የሚወደው። እሱ ከ 5 ሰዓት ምን ነው ተራዘመ ሰዓቱ ወይ? How you doing, brother? You look amazing, man. God damn. You look nice to see you, man. See you too. Yes, sir. What a tuxedo, man. Beautiful. I love it. ከሱፍ በጣም ነው የሚወደው። ያረንቃል እያያችሁት ነው። የታባት ክላሲክ የማሪዮስ No way. Where is like tuxedo? You look amazing, man. I like that until too. God damn. Here you go. Take it in, man. Huh? You good? Alan. Thank you, neighbor. Thank you, neighbor. ወዳችኋለሁ እኔ keep going, man. ከዚህ በኋላ ማን አባት ነው የሚያቋርጠን? የት አባት ነበር? የት አባት? እንዴት ነሽ? ደህና ነህ? ኧረ ናይስ ሚት ዩ ማን። ስምህ ማን ነው? አቤላ። ቻው በለው አቤላ። እሺ ነበር። እኔ እወድሻለሁ ነበር። ነይ እናቴ። ኧረ አድናቂ ትጠላላችሁ። በቃ አድናቂ በሰው ኮንሰርት ላይ ሄደህ ትበጠብጣለህ አሉ ነኝ ፋፍ ይላል። ሰላምታ ሰተንም ገብተናል ውለናል ብለናል በጤና በደስታ ከርመናል መተናል ደርሰናል ሰላምታ ሰተንም ገብተናል ውለናል ብለናል በጤና በደስታ ከርመናል። ሰላም ጤና ይስጥልኝ የአገር ልጅ በደስታ ያኑርልኝ። አሁን ከቅድሙ በጣም ደስ አለኝ የአገሬን ልጆች አየሁ። ኤምሲ ሲያምረኝም አላ የቀድሞ የፋና ጋዜጠኛ እንግዲህ በፊት ላይ የቴዲ አፍሮን ሙዚቃዎች በሚኒስትሪ ሚዲያ መክፈት ማለት በጣም ያስቀጣ እንደነበር እየተናገረ ነው ያለው። እስኪ ከራሱ አንደበት እንስማው አይደለ? የቴዲ አፍሮ ፖለቲካ ይዘት ያላቸው ሙዚቃዎች ሚዲያ ላይ መልቀቅ ፍጹም የተከለከለ ነበር። ጋዜጠኛ ስለፈራ ምናምን የማይከፍተው ወይ ቴክኒሻን ስለፈራ የማይጫወተው ብቻ አይደለም። በትዕዛዝ ደረጃ ከላይ እስከታች የወረደ ትዕዛዝ ነበር። የቴዲ አፍሮን ሙዚቃዎች እንደ ጃያስ ሪያል ኡኡታይን የመሳሰሉ ዘፈኖች እንዳይከፈቱ ጥብቅ ትዕዛዝ ነው። ጋዜጠኛ ነው አይልሽ አለ እና ይሄንን ደግሞ የትኛው ሚዲያ ላይ ሰራ ሰው ያውቀዋል። እኔ ፋና ሰርቻለሁ፣ ደቡብ ኤፍኤም ሰርቻለሁ። በሚገባ ማቀውን ነገር ነው ምነግራችሁ። እና አንዴ ፋና ምን አጋጠመ? እኔ ከመግባቴ በፊት ያጋጠመ ነገር ነው። ቴክኒሻን ሳያቅ የቴዲ አፍሮን ጃያስ ሪያል ማጫወት ይጀምራል እና እሱን ዘፈን እንደከፈተ ሲያቅ አስቆመና ሌላ ሙዚቃ ቀየረ ደንግጦ። በዛ መሃል ከፋና አለቆች አንደኛው የተንደረደረ 10ኛ ፎቅ ይደርሳል። ስቱዲዮ 10ኛ ፎቅ ነው የፋና ኤፍኤም 98.1። 10ኛ ፎቅ ከደረሰ በኋላ እንዴት ይህን ሙዚቃ ትከፍታለህ? የዘፈን ክልክል እንደሆነ ታውቃለህ ብሎ ይጮሁበታል። ቴክኒሻኑ ደንግጧል እና እሱ ዘፈን እንደሆነ ሳቅ እኮ አስቆሜዋለሁ ሌላ ሙዚቃ ቀይሬያለሁ ብሎ መለሰለት። አንዴ በ17 መርፌ ካለ በኋላ ብታስቆመው ባታስቆመው ምን ለውጥ አለው ብሎ ነው የመለሰለት አለቃው። ይሄ ሁሉም ሚዲያ ላይ የነበረው እውነታ ነው። ለመንግስት ቅርብ የሆኑ ወይም ደግሞ የመንግስት ሚዲያዎች ላይ ብቻ አይደለም፣ የግል ሚዲያዎች ላይ ራሱ የቴዲ አፍሮን ፖለቲካ ይዘት ያላቸው ሙዚቃዎችን ማስተላለፍ በጥብቅ የተከለከለ ነበር። ይሄ በኢህአዴግ ዘመን ነበር። በብልጽግና ዘመን እንዴት አናውቅም። እንግዲህ በዚህ ዘመን ነገር ያው ዩቲዩብ ምናምን ስላለ አይደለ ምንም ሚዲያ ላይ ተላለፈ አልተላለፈ ሰው መስማቱ አይቀርም። ቲቪ ምናምን እንደው የሚያይ ሰው ቀንሷል እኮ አሁን ላይ አይደለ ዩቲዩብ የሚያየው ምናምን ይበዛልና በወር ውስጥ መልቀቅ ያለብኝ ስራዎች አሉና ይሄኛው አንዱ ስኬጁል ላይ ነበረ። በቃ ፊልም ልፖስት ነው። ፊልም ከሆነ ፖስት እንዴ ሌላ ነገር ነው። አካውንት ዘፈን ምናምን ግን እንዳፖስት ትከሳላችሁ። ለአንድ ለሁለት ዓመት እንዳፖስት አካውንት ኮንጉሳችን ሊለቅ ነው። ገባህ? እኔ እንኳን አብሬው ስቱዲዮ እንኳን መገናኝ እንደ ያላልኩም ህዝብ አለፍልክ እንዴ
አይ ስቲፍ አንድ ኦዲየንስ ከመሬት ተነስቶ ሲወራጫ ያናድዳችሁም ጋይሶች? በቃ ልክ ነሱ ነገ ወደድክም ጠላህም ከቤት ማንም መውጣት የለበትም ብዬ አስባለሁ። በቃ ደስ ይለን ነበር ግን ያው ችግር የለውም። እኔ ደብረ ዘይት ነገር አዳምጠው እያሰብኩ ነው። አብሮ የሚሄድ መቶ ሰዎች ናቸው። ኧረ ወይኔ እኔ ስቲፍ ይመቸኛል። እንዴት እንደሆነ አላውቅም፣ ግን ይመቸኛል የሚያወራው ነገር። ይህን ፎቶ ሳየው ሁል ጊዜ አንድ ጸሎት ጸልያለሁ። እግዚአብሔር ሆይ ያየህልኝ ጋር ሳልደርስ ከመሞከር ብዛት፣ ከመቆፈር ብዛት፣ ከመጣር ብዛት ደክሞኝ በረከቴ ጋር ደርሼ እንዳልመለስ፣ ያየህልኝን ሳልወስድ የከበረውን ነገር ሳላገኝ ጌታ ሆይ ተስፋ ቆርጬ በረከቴን ሳላገኝ እንዳልመለስ ብዬ ሁልጊዜ ይህንን ስዕል ሳይ አስባለሁ። ደግሞ እጸልያለሁ ለእናንተም በዚህ በረከትና በዚህ ጸሎት ልባርካችሁ። ለፍታችሁ ደክማችሁ ቆፍራችሁ ብዙ ዋጋ ከፍላችሁ ለበረከታችሁ አንድ ምት ሲቀራችሁ፣ እግዚአብሔር ላዘጋጀላችሁ ነገር አንድ እርምጃ ሲቀራችሁ፣ ለትልቁ ክብራችሁ አንድ እርምጃ ሲቀራችሁ በእውነት በኢየሱስ ስም ተስፋ ቆርጣችሁ እንዳትመለሱ። ያችን የቀረችዋን አንድ መታችሁ የቀረችውን አንድ እርምጃ ተራምጃችሁ ከመጣችሁት የማይረዝመውን የምትሄዱበትን መንገድ ሄዳችሁ ትልቁ ክብራችሁ ጋር እንድትደርሱ ጸለይኩላችሁ። አሜን። የመንገድ ብዛት እንዳያደክማችሁ፣ የሙከራ ብዛት እንዳያደክማችሁ፣ የመራመድ ብዛት፣ የመውደቅና የመነሳት ብዛት እንዳያደክማችሁ ባረኳችሁ፣ ጸለይኩላችሁ። ልክ እንደዚህ ወጣት ደርሳችሁ እንዳትመለሱ የተቀመጠላችሁ ክብር ጋር ድረሱ። የተቀመጠላችሁ ትሬዠርን ጨብጡት፣ አግኙት። የእናንተ የሆነውን ደክማችሁ ሌላ አይውሰደው። እስከ መጨረሻው ታግሳችሁ እግዚአብሔር በረከታችሁ ጋር ያደርሳችሁ የሁል ጊዜ ጸሎቴ ነው። ለእናንተ ይህንን ጸሎትና በረከት ባረኳችሁ። በመንገድ ድካም በረከታችሁን ሳትይዙ እንዳትመለሱ። የሚገርም መልእክት ነው። የሚገርም ማለት ነው። ይህ መልእክት ለብዙ ሰው በዚህ ሰዓት ያስፈልጋል ብዬ አስባለሁ እና በአስፈላጊው ሰዓት ለብዙ ሰው ይህ መልእክት ዴሊቨር ተደርጓል ብዬ አስባለሁ እና ሁላችሁም እስኪ አንዴ አሜን በሉ። እንዴ አይ ነው እንግዲህ እየታገልን ነው። አብሶ ወጣቶች፣ በዚህ ጀኔሬሽን ያለን ወጣቶች እየታገልን ያለ ነው። እንደዚህ አይነት ምክሮች ያስፈልጉናል አትሊስት እና ያሰብነውን ያለምነውን ሳናሳካ ወደኋላ እንዳንሸሽ፣ ተስፋ እንዳቆርጥ እንግዲህ ፈጣሪ ጽናቱን ብርታቱን ይስጠን ነው የምለው ለሁላችንም። ወደፊት ጋይስ መበርታት አለብን ሁላችንም። ብቻ መቀጠል ነው ያሰብንበት ሳንደርስ ማቆም የለም። ኢዜማ ምንድን ነው የሚለን? ኢዜማ የቲክቶክ ፔጅ ነው። በምን አይነት እንትን ነው የመጡት? አሊባባ ግሩፕ ከኢትዮጵያ ጋር በኤሌክትሮኒክስ የታገዘ የንግድ ማዕከላት ለመገንባት ተፈራረመ በሚል የዛሬ 5 ዓመት ወጥቶ የነበረው መረጃ ነው። ብልጽግና አቅዶ ያላሳካቸው ነገሮች የሉ። ትንሽ ግሊች አድርጌ ነው። በዚህ መልኩ ነው ኢዜማ ቲክቶክ ላይ የምርጫ ቅስቀሳ እያደረገ ያለው። በጣም ነው የሚገርመው፣ በጣም ማለት ነው። እና ለማንኛውም ቤስት ሚመር አዋርድ ይሸለሙ እየተባለ ነው። ኮልሚ ኢዜማ እንዴ! ከባድ እኮ ነው። ተመስገን በሉ ጋይስ። ቁስሉ ደርቆ ነው ተገርዞ ነበር። ወይኔ ዛሪቅ እንዴ! ቁስሉ ደርቆለት ነው ወይ የራቁት ፊት ይዞበት ሚስቱ ስትወጣ ምን ሆኖ ነው ግን? የቴዲም ተለቋል በላውን። እሺ አስነከው። ለምን እንደሆነ አላቅም። ዘመዶቼ አትመቹኝም፣ በቃ አትመቹኝም። ከየትም ይመጣና ምና አንተ አደክምና ደንቆሮና ቀንጭሬ ነገር ለነበር የፈለከው ወይ አደክኮ እንትናዬ ምና ስማ አንተም አድጋውን ሄደህ እኮ የእህትህን ልጅ አደክ ማለት አይቀርም። ስማ እንዲህ ነው የሚለው አንተንም 111,000 ሰው ላይክ አድርጉለታል ጋይስ። በዚህ ሀሳብ የሚስማማ ሰው ምርር ብሎናል ማለት ነው። ለምንድን ነው ግን አብዛኛው ሰው ዘመዱን አይወድም? ማስመሰል ነው እንጂ ብዙ ጊዜ ለምንድን ነው ዘመዱን የሚወድ ሰው ብዙም የለም። ይገርመኛል። እኔ ደሞዝ ተጨምሮልኛል።
አሁንም ይጨመርልኝ። አሜን አሜን። 300 ብር ነው ደሞዜ ከዚህ በኋላ። አሁንም በላይ በላው ይጨመራል። ቀጣይ ደግሞ 400 ብር ይሆንልኛል። አዎ 5 ተመስገን ነው። ተመስገንም ሁላችንም እንደርሱ ብንሆን የዚህ ኑሮ ያውኑን ጊዜ ኑሮ ውድነት ባንሰማው ዋናቀ ጥሩ ነበረ። 300 ብር ደሞዝ ቀላል ነው እንዴ? ገበያውማ ርካሽ ተሆነ ያንቀባረረ በ300 ብር ቅብረር ነው የምትለው። ቅብረር አሁን ይረክሳል ገበያ። ደሞዝ ተጨምሮ ቤቴ ጃኒ ቤቲጂ ሰውዳት እኮ ቤቲጂ እግዚአብሔር ጠፋ ነበረ ከወለደች ምናምን በኋላ አረለ ከሙዚቃ ትንሽ ጠፋ ብላለች ቤቲጂ። አሜዚንግ። እሺ እናቴ እሺ ነይናስ። ኦኬ ሰላም ጋይስ እንደምን አላችሁ? ዛሬ እንግዲህ የልጅ ማይክና ዮማሪዮስ ኮንሰርት አለ። የሚገራርሙ ቭሎጎች አሉ። እንዳተኙ ዛሬ እንድተኙ አልፈልግም። ማርያምን የሚገራርሙ ቭሎጎች አይደል እንዴ? እንደምታዩት ደግሞ እናት በጣም አምሮባታል። ፏፈሽ ብላለች። ፏፈሽ እኔ ደግሞ ክላኬት ነው። እኔ ደግሞ እንደተለመደው ሱፌ ለብሻለሁ። በጣም ነው የሚያምረው እንደዚህ አይነት አለባበስ ግና እንግዲህ ውፍረት መጥቷል። እንደዚህ አይነት አለባበስ ለመልበስ ውፍረት መጥቷል። መቀነስ አለብን። ቴክስት ማለት ነው። ከዛም በኋላ ፌብራሪ 13 አሁንም በ4 ሰዓት ከምናምን እሷ 3 ሰዓት ከ40 ላይ የሚጻፈችለት እሱ ደግሞ 4 ሰዓት ከ13 ላይ ምን ብሎ ይጽፋል? ጋይስ ጃኒ አዶናይን አትመጥንም ብሎ መለሰ። ጋይስ ጃኒ አዶናይን አትመጥንም ብሎ መለሰ። እሺ ምን ይጣበስ ታዲያ? እሺ ለማን ነው የጻፈው እሱ? እሺ ከየት አግኝተው ነው እንደዚህ የአረብ መድኃኒዓለም? ከዛም በኋላ መለሰች እህቴ ውይ በእናትክ ትንሽ ልጅ ናት እኮ አለችው። ከዛም በኋላ ምን አለ? በጣም ባለጌ ናት፣ ብዙ የማታውቁት ነገር አለ ብሎ መለሰላት። ብዙ የማታውቁት ነገር አለ ብሎ መለሰላት። መቼ ነው ይሄ የሆነው? ፌብራሪ 13። ከዛም በኋላ እሷ ምን አለችው? ውይ እኔ ብዙ አላቃትም፣ ግን አብረው ደስ ይላሉ። በክፉ ቀን ሰው ሁሉ ፊቱ ሲያዞርበት እሷ ግን ከጎኑ አልተለየችውም ነበረ ብላ ቴክስት አደረገችለት። ቀጠለ ያለውን ደግሞ ድጋሚ ላንብብላችሁ። ይሄ የምትልኩላት ሰዎች ግን ምን አይነት ሰዎች ናቸው? እግዚአብሔርን ከውስጥ የተጻጻፋችሁትን ነውር ነው። እግዚአብሔርን አይደረግም። ጃኒ ወጣች ትታያቸዋለች የለችም እኮ ጃኒ። ብዙዎቻችሁ ካሜራ ውስጥ አልገባችማ እንዴ? ለምንድን ነው እንደዚህ የሚያሽሟጥጥባት እንዴ? ምን አድርገው ነው እንደዚህ ምለው? እንዲህ ልታሽሟጥጥ ነው ጭቃ ውስጥ የከተትካት? ተው። ቴዲ አፍሮ መጥቶ ቁም ነገር ነገ ጧት አሁን እኔና ቴዲ ሆነን ኤግዛምፕል ነው እግዚአብሔር እኔ በዚህ ላይ ስለማስብ ነው። ቴዲ አፍሮ መጥቶ ነገ የሚተካኝ ትልቅ ድምፃዊ እሱ ነው ቢል ወይኔ ጆሲ እሱ እኮ ሲጀመር ታውቆኝ ነበር ትሁን አሽቃባጭ ዛኔ የሚገናኛለ። እስከዛ ችግር የለም። እስከዛ አሁን ኮላ በአንድ ዘፈናም ከቴዲ ጋር ምናምን ሰርቼ ብታይ አሁን ለምሳሌ 18ቱ ዘፈን ጋር አንዱ አንተ እኮ ጆሲ አልቅሰህ እኮ ነው ከአዶናይ ጋር ራሱ ኮላብ ያደረግኸው እንኳን ከቴዲ አፍሮ ጋር። ተው እንጂ አተውም አታርፍም እንዲ ኮላብ እኔና ቴዲ ብንሆን ኖሮ ቆይ ቁም ነገር በሆን ኖሮ እኔና ቴዲ አፍሮ ብንሆን ኖሮ ምን እንደሚሉ አስቡ። አሁን ለምሳሌ እንትን የሚለው ዘፈን ላይ አንዱ ላይ መሪማ ላይ ኤግዛምፕል ኮላብ ፊውቸሪንግ እኔ ያለው እሺ ኧረ ተው ንቃተ ህሊና የአንተ ቤስት ሚመር ማለት
ከዚህ በፊት ብዙም ከእንደዚህ ኮንተንት ጋር እንትን አላደረግም። አሁን ማለት ያለበትን ካለ ይመቸው እግዚአብሔርን ላይ በቅርቡ ያየሁት ጆኒ ጁጁ ቤስት ሜም ትችላለህ። እሱ ፋይተር ኖ ዌይ በፍጹም ላይ በቅርቡ ግን የሚሰራቸው ሚሞች ጆኒ እኮ የሚችለው የለም። እውነቱን ለመናገር ሜመር እንደሆነ ማረጋገጫ ነው የሚሆነው። አፕሪል 25 ላይ የሚደረገው ፋይት ንቃተ ህሊና እንዴ ባይስ እንዴ ምን ሆና ነው አለ ከኔ ዋስ እብዳለ እንዴ እያለ ነው። ልጅ ማይክ ምን እሺ ነው እንደዚህ የሚባል ነገር ተገኘ ሰይፉ ተገኘ። ልጅ ማይክ ይመቸው። ደንግጣል ሰይፈ Thank you. How you doing? I hear great things. ቤቲጂ ጠፍታ ነበር። በስማም Great work. Yes, thank you. Amazing. I'm very glad. Thank you. You're amazing. Glad too. You know, I've been listening to your songs for a very long time. Okay. I really appreciate everything that you do. Thank you. So good to see you, Nina. ፈረንጅ መስላው ነው እንዴ? ምን እሺ ነው አሪው ነው ተው እንጂ። አይ ኖ ቤቲጂ እንግሊዘኛውም ጥሩ ነው። በተጨማሪ ፍሬንችም ትችላለች። ጥሩ ነው ግን ተው እንጂ። Are you going to perform today? Yes, I'll be performing. Oh, when? Really? After, yes. I'm excited. I'll be dancing over here. Please. Huh? Please. So good to see you, Nina. Good to see you too. It's Nati. Oh, that was Betty G ነበረች። እንግዲህ ጋር ስለዛሬ ያስኩላችሁ ቪዲዮዎች እስካሁኖቹ ይመስላሉ። በቪዲዮቹ እንግዲህ ፈታ እንዳላችሁበት ዘና እንዳላችሁበት ተስፋ አረጋለሁ ማለት ነው። እንግዲህ በቴዲ አፍሮ ጉዳይ ላይ ነገም ከነገ ወዲያም አዳዲስ ነገሮች ይኖራሉ ብዬ ተስፋ አረጋለሁ። በእነሱ ጉዳዮች ደግሞ ተመልሰን የምንገናኝ ይሆናል ማለት ነው። እስከዛው ድረስ ቸር ቆዩልኝ። ባባይ